የሜክሲኮ ጦር በምዕራቡ ዓለም እጅግ የሚፈለገውን ሰው ገድሏል። ኒዮ ኦስኪዮር ሴርቫንቴስ ወይም ኤል ሜንቾ የጃሊስኮ ኒው ጄኔሬሽን ካርቴል መሪ፣ የወታደራዊ ሄሊኮፕተርን በሮኬት ላውንቸር የመታው ሰው፣ የሜክሲኮ ሲቲ ፖሊስ አዛዥን ለመግደል የሞከረው ሰው። የአሜሪካ መንግስት እሱን ለመያዝ $15 ሚሊዮን አቅርቦበት የነበረ ሰው አሁን በጃሊስኮ ተራሮች ውስጥ በልዩ ኃይሎች ተገድሏል። የእሱን ሞት ተከትሎ 6 የሜክሲኮ ግዛቶች በእሳት ነደው፣ አውቶቡሶች ተቃጥለው፣ አውራ ጎዳናዎች ተዘግተው በየጎዳናው የተኩስ ልውውጥ ተበራክቶ ነበር። ነገር ግን የዚህን ታሪክ ለየት የሚያደርገው ይህ ነው። ኤል ሜንቾ በምድር ላይ እጅግ ኃያል የእዝ ንጉስ ከመሆኑ በፊት ፖሊስ ነበር። በኋላ ላይ ለሚያሸብረው ወገን ይሰራ የነበረ የሜክሲኮ ፖሊስ መኮንን። ከዛ በፊት 5ኛ ክፍል ትምህርቱን ያቋረጠ የአቮካዶ ገበሬ ልጅ ነበር። ከዚያ በፊት በ14 ዓመቱ የማሪዋና እርሻዎችን ይጠብቅ ነበር። ይህ በሜክሲኮ ካሉ እጅግ ድሃ መንደሮች በአንዱ የተወለደ 5ኛ ክፍል ያቋረጠ ልጅ እንዴት ከኤል ቻፖ በላይ ኃያል ሊሆን እንደቻለ የሚያሳይ ታሪክ ነው። በመቶ ሺዎች ለሚቆጠሩ አሜሪካውያን ሞት ተጠያቂ የሆነው ፌንታኒል ግዛት እንዴት ገነባ? መላው ቤተሰቡ ሲታሰር እሱ ግን ለ10 ዓመታት ያህል እንዴት ተደብቆ እንደቆየ እና ዛሬ ወደ ሜክሲኮ ሲቲ ባደረገውና በሕይወት ባልተረፈበት ሄሊኮፕተር ጉዞ እንዴት ሁሉም ነገር እንዳበቃ የሚያሳይ ታሪክ ነው። ሐምሌ 17 ቀን 1966 ዓመተ ምህረት ናንጆ ዲችሎ የምትባል በአጉላ ሚቾዋክን የምትገኝ መንደር ሰምታችኋት የማታውቁ ከሆነ ዋናው ነጥብ እሱ ነው። ማንንም አያውቃትም። በምዕራብ ሜክሲኮ ተራሮች ውስጥ ያለች የእርሻ ማህበረሰብ ናት። የአፈር መንገዶች፣ የቧንቧ ውሃ የሌለባት፣ መሬቱ የሚፈቅደው እሱ ስለሆነ ብቻ አቮካዶ የሚያመርቱባት። የኦስጓ ቤተሰብ ምንም የላቸውም። ኒዮ የተወለደው ከአንደኛ ደረጃ ትምህርት ቤት ማቋረጥ ብቻ ሳይሆን የህልውና ጉዳይ በሆነበት ቤት ውስጥ ነው። በ5ኛ ክፍል ትምህርቱን አበቃ። ከእንግዲህ የመማሪያ ክፍል የለም፣ የመስሪያ ጊዜ ነው። በአቮካዶ እርሻዎች ውስጥ መስራት ጀመረ፣ ልክ እንደ አባቱ፣ ልክ እንደ ሁሉም ሰው። ነገር ግን በሚቾዋክን የተለየ ነገር ይሄ ነው። ምርጥ አቮካዶ የሚያበቅሉት እነዚያ ተራሮች ሌላ ነገርም ያበቅላሉ። ማሪዋና፣ ኦፒየም፣ ፖፒስ እና እነሱን የሚያዘዋውሩ ካርተሮች። በ14 ዓመቱ ነሲዮ አሁን አቮካዶ አይለቅምም። ትልልቅ ሰዎች ምርቱን በሚሰበስቡበት ወቅት እሱ ጠመንጃ ይዞ የማሪዋና እርሻዎችን ይጠብቃል። እስኪ ያስቡት፣ የ14 ዓመት ልጅ ታጠቀ ለዕፅ አዘዋዋሪዎች የሚሰራ። ነገር ግን ሂሳቡን ለመርዳት የሚያስችል ብልህነት አለው። ገበሬዎቹ ድሃ ሆነው ይቀራሉ፣ አዘዋዋሪዎቹ ባለሀብት ይሆናሉ። ከነዚያ ተራሮች ለመውጣት ብቸኛ መንገዱ ከነሱ አንዱ መሆን ወይም ሙሉ በሙሉ በአካባቢውን ጥሎ መሄድ እንደሆነ ተረዳ። እሱ ሁለቱንም መረጠ። በ1980ዎቹ አጋማሽ አካባቢ ነሲዮ በህገወጥ መንገድ ድንበር አቋርጦ ወደ ካሊፎርኒያ ገባ። እድሜው ምናልባት 18 ወይም 19 ዓመት ነው። የሚናገረው እንግሊዝኛ ቋንቋ ውስን ነው። ምንም አይነት ሰነድ የለውም፣ ገንዘብም የለውም። የሚያውቁ ሰው የለም። ነገር ግን ሌላ ነገር ነበረው። እሱ የዕፅ ንግድን ያውቀዋል። ተደብቆ ለመቆየት የተለያዩ ሐሰት ስሞችን በመጠቀም በሳን ፍራንሲስኮ ቤ ኤሪያ ይኖራል። ሩበን አይላ፣ ሆሊ ሎፔዝ፣ ፍሩቶ፣ ሚጌል ቫልዴዝ፣ ካርሎስ ሄርናንዴዝ ለእያንዳንዱ የተለያየ ማንነት ነበረው። በ1986 እንደ አውሮፓውያን አቆጣጠር በሳን ፍራንሲስኮ የተሰረቀ ንብረት በመያዝ እና የተሟላ ሽጉጥ በመታጠቅ ቁጥጥር ስር ዋለ። የአሜሪካ ሕግ አስከባሪዎች የሱን ጣት አሻራ ሲያገኙ ይህ መጀመሪያቸው ነበር። ከእስር ይወጣና ወዲያውኑ ወደ ስራው ወደ ማጭበሩ ይመለሳል። በ1990ዎቹ መጀመሪያ ላይ ደረጃው ከፍ ይላል። ዕፅ መሸጥ ብቻ ሳይሆን ማከፋፈል ይጀምራል። እሱና ወንድሙ አብርሃም በሰሜን ካሊፎርኒያ በሳክራሜንቶ እና በቤይ ኤሪያ የሄሮይን አውታር በመረብ በመዘርጋት ምርቱን በሴንትራል ቫሊ በኩል ያንቀሳቅሳሉ። በ1991 የዩናይትድ ስቴትስ የዕፅ ዝውውር ኤጀንሲ ዲኢኤ ሁለቱንም ወንድማማቾች በቁጥጥር ስር አዋለ። በ1992 ጥፋተኛ መሆናቸው አመኑ። አብርሃም የ10 ዓመት እስራት ተፈረደበት። ናሚዮ ደግሞ የ5 ዓመት እስራት ተፈረደበት። ነገሩ እንዲህ ነው። ለአብዛኞቹ ሰዎች የታሪኩ ማብቂያ እዚህ ጋር ነው። ቅጣትን ትጨርሳለህ፣ ከሀገር ትባረራለህ፣ ከዚያም በመጣበት መንደር ትቀመጣለህ። ምናልባት በትንሹ መሸጥን ትቀጥላለህ ወይም ወደ ቀጥተኛ መንገድ ትመለሳለህ። ነሲዮ ግን ያደረገው የተለየ ነገር ነው። እሱ ተማረበት። ከእስር ከተፈታ በኋላ የአሜሪካ ባለስልጣናት ወደ ሜክሲኮ አባረሩት። ይህ የተለመደ አሰራር ነው። ለእነሱ እሱ ወደ ቤቱ የሚላክ ሌላ ተራ ወንጀለኛ ብቻ ነበር። ነገር ግን ቀጥሎ ማንም ያልጠበቀውን ነገር ተከሰተ። የፖሊስ መኮንን ሆነ። በምሬት በካሊፎርኒያ ሄሮይን ሲያዘዋውር ዓመታትን ያሳለፈው ሰው በጃሊስኮ የፖሊስ ኃይል ውስጥ ተቀላቀለ። ዩኒፎርም ለበሰ፣ የፖሊስ መታወቂያም ያዘ። እሱ በእርግጥ ሕግ እያስከበረ ነው? በእርግጥ ወንጀለኞችን እያሰረ ነው? አይደለም። እሱ እየተማረ ነበር። የፖሊስ ኦፕሬሽኖች እንዴት እንደሚሰሩ፣ ማን ሙሰኛ እንደሆነ፣ የትኞቹ ክፍሎች አይተው እንዳላዩ እንደሚያልፉ እና ማን በማን ገንዘብ ሊገዙ እንደሚችሉ እያጠና ነበር። ልክ በጠላት ድርጅት ውስጥ እንደተሰገሰገ ሰላይ ማለት ነው። ልዩነቱ ግን ጠላት መንግስት ሊሆን ሲሆን ድርጅቱ ደግሞ መላው የሜክሲኮ ሕግ አስከባሪ መዋቅር መሆኑ ነው። ለረጅም ጊዜ ፖሊስ ሆኖ አልቆየም፣ አያስፈልገውም ነበር።
ማየት የሚገባውን ሁሉ አስቀድሞ አይቷል። በ2000ዎቹ መጀመሪያ ላይ ኒክሲዮ ሚሊኒየም ካርቴል ተቀላቀለ። በወቅቱ ሚሊኒየም የሲናሊዮ ካርቴል ተቀባይ ድርጅት ነበር። ሲናሎዋ ደግሞ ኤል ቻፖ በምድር ላይ እጅግ ኃያል የዕፅ ማዘዋወር ኦፕሬሽን አድርጎ እየገነባ ያለው ቡድን ነበር። ሚሊኒየም በምዕራብ ሜክሲኮ ሃሊስኮ፣ ኮሎምቢያ፣ ሚቾዋካን ጨምሮ ስርጭቱን ይቆጣጠር ነበር። ነሲዮ ከታችኛው እርከን ወይም ለሱ ቅርብ በሆነ ቦታ ጀመረ። ኤል ማራዶና ተብሎ የሚጠራ አርማንዶ ቫሌንሺያ ኮርኔልን የሚጠብቁ ገዳዮች ቡድን ውስጥ ተቀላቀለ። የሥራ ድርሻው እስኪያስቡት ዕፅ አያጓጉዝም፣ ገንዘብ አይቆጥርም፣ ሰዎችን ይገድላል፣ ችግሮችን የሚያጠፋ ሰው ሆነ። በዚህ ስራም ተዋጣለት። ነሐሴ 12 ቀን 2003 ሜክሲኮ ባለስልጣናት ኤል ማራዶናን በቁጥጥር ስር አዋሉ። በተመሳሳይ ጊዜ ሎስ ዜታስ የተባለ ተቀናቃኝ ካርቴል በሚቾዋካን በሚገኘው በሚሊኒየም ላይ የታጠቀ ጥቃት ጀመረ። ሁሉም ነገር እየተፈረካከሰ ነው። ሚሊኒየም የሚቆጣጠረው የቫሌንሺያ ቤተሰብ ወደ ሃሊስኮ ለመሸሽ ተገደደ። ነሲዮም አብሯቸው ሄደ። ነገር ግን በዚያ ትርምስ ውስጥ ያደረገው ነገር ይህ ነው። ከቤተሰቡ ጋር በጋብቻ ተሳሰረ። ሚስቱ ሮሳሌንዴ ጎንዛሌዝ ቫሌንሺያ ሆነች። የእሷ ወንድሞቹ ካርቴሉ ፋይናንስ ክንፍ ሆነውን ሉዊስ ኩዊንስ ያስተዳድራሉ። እነሱ ለታችኛው ዓለም ገንዘብ የሚያጡ ባንከኞች ናቸው። ነሲዮ እያንዳንዱ የዕፅ ንጉስ የሚፈልጓቸውን ሁሉ ነገሮች ማለትም ጉልበትንና ገንዘብ በአንድ ላይ አገኘ። አሁን ሁለቱም አሉት። በሃሊስኮ ውስጥ ነሲዮ እና የሚሊኒየም ካርቴል የተረፉት አባላት በኢግናሲያ ኮርኔል ቫሪያል ጥበቃ ስር ወደቁ። ናቾ ኮርኔል ብለው ይጠሩታል። ናቾ የሲናሊዮ ካርቴል ከፍተኛ ባለስልጣንና የራሱ ኤል ቻፖ ቀኝ እጅ ነበር። በምዕራብ ሜክሲኮ ያለውን የሜታፌታሚን ምርት ይቆጣጠራል። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ምርት የሚያመርቱ ግዙፍ የኢንዱስትሪ ላቦራቶሪዎችም አሉት። በናቾ ስር ነሲዮ ትልቁን ዓለም ተማረ። አሁን እሱ የዕፅ ነገስታትን መጠበቅ አቁሟል። እሱ ራሱ አንዱ የሆነ ነው። በሃሊስኮና በኮሎምቢያ ያሉ ኦፕሬሽኖችን ያስተዳድራል። የዕፅ መስመሮችን ይቆጣጠራል፣ እንዲሁም ግድያዎችን ያዛል። ነገር ግን የካርቴል ዓለም የማይረጋጋ ነው። በ2010 ሁሉም ነገር ተለወጠ። ሐምሌ 29 ቀን 2010 የሜክሲኮ ባህር ኃይል ወታደሮች ከጓዳላሃራ ወጣ ብሎ በሚገኝ ዛፓፓን ውስጥ ባለ ቤት ድንገተኛ ወረራ አደረጉ። ናቾ ኮርኔል በቤቱ ውስጥ ነበር። ተቃውሞ አደረገ፣ ገደሉት። በዚያው ዓመት የሜክሲኮ ባለስልጣናት ሌላውን የሚሊኒየም መሪ ኦስካር ኦርላንዶ ናቮ ቫሌንሺያ አሰሩ። በድንገት የስልጣን ክፍተት ተፈጠረም። የሲናሎዋ ካርቴል ትኩረት ተከፋፈልም። የሚሊኒየም ካርቴል እየፈረሰ ነው። ነሲዮ ደግሞ ይህንን እንደምቹ አጋጣሚ ተመለከተው። ሚሊኒየምን ለመቆጣጠር አልሞከረም። ለሲናሎዋ ታማኝ ሆኖ ለመቆየትም አልሞከረም። ከ2009 እስከ 2010 ባለው ጊዜ ውስጥ የራሱን ካርቴል መሰረተ። ትክክለኛው ቀን እንደ ጠያቂው ሊለያይ ይችላል። ነገር ግን የሃሊስኮ ኒው ጄኔሬሽን ካርቴል የተወለደው በዚያ ወቅት ነው። መስራቾቹ ናሲዮ አስኩዌር ሴቨርዋንቶስ እና ኤል 85 ተብሎ የሚጠራው ኤርኬ ቫሌንሺያ ሳላዛር ናቸው። ደጋፊዎቹ ሎስ ኩዊንስ የጎንዛሌዝ ቫሌንሺያ ቤተሰቦችና የጋብቻ ዘመዶቹ ናቸው። ግዛቱ ሜክሲኮ ውስጥ ሁለተኛው ትልቅ ከተማ ጓዳላሃራ የምትገኝበት የሃሊስኮ ግዛት ነው። ይህም በሀገሪቱ ውስጥ እጅግ የሚበዛበትን የማዚኖሪ ወደብ የያዘ ሲሆን ከቻይና ኬሚካሎች ለማስገባት ፍጹም ምቹ ነው። ስትራቴጂው ደግሞ ቀደም ሲል ማንም አድርጎት የማያውቀው አይነት ነው። ኤልሜንቾ የሲናሎዋ ካርቴል የንግድ ሞዴል ቀልጣፋ የዕፅ ዝውውር፣ የፖለቲካ ሙስና፣ የማህበረሰብ ተደራሽነት ወሰደና ከዜታስ ወታደራዊ ታክቲኮች፣ ከፍተኛ ጥቃት፣ የፓራሚሊታሪ ኦፕሬሽኖች በመንግስት ላይ የሚደረጉ ጥቃቶች ጋር አቀላቀለው። እሱ በከፊል ኮርፖሬሽን በከፊል ደግሞ አሸባሪ ድርጅት የሆነ ድብልቅ አካል እየገነባ ነው። ኤልሜንቾ የሚለው ስም ከነሲዮ የመጣ ቅጽል ስም ነው። በመንገድ ላይ በቀላሉ የሚታወስ ምልክት ብራንድ በጥቂት ዓመታት ውስጥ ሲጂኤንጂ ከሲናሎዋ ካርቴል ጋር መፎካከር ብቻ ሳይሆን እሱ አሁን የተስተካከላቸው ነው። ከ28 በላይ የሚሆኑ የሜክሲኮ ግዛቶች ውስጥ ግዛቶችን ይቆጣጠራል። በሁሉም 50 የአሜሪካ ግዛቶች ውስጥ የሽያጭ መስመር እንዲሁም በአውሮፓና በእስያ ደቡብ አሜሪካ ኦፕሬሽኖች አሉት። የዚህ ሁሉ ማዕከል ደግሞ አንድ መንፈስ ነው። ማንም ሊያገኘው የማይችል ሰው፣ ቃለ መጠይቅ የማይሰጥ፣ አልፎ አልፎ ካልሆነ በስተቀር ፎቶ የማይነሳ እና በተራራማ ምሽጎች መካከል በየጊዜው የሚንቀሳቀስ ሰው፣ እሱም ኤልሜንቾ ነው። ማለዳ ላይ በደቡብ ሃሊስኮ ተራሮች ውስጥ የሜክሲኮ ባለስልጣናት መረጃ ደረሳቸው። ኤልሜንቾ በቪላ ፑርኪሽን አቅራቢያ ተደብቆ እንደሚገኝ ያውቃሉ። ዘመቻ ጀመሩ። ወታደሮች፣ የፌዴራል ፖሊሶችና 5 ወታደራዊ ሄሊኮፕተሮች በሜክሲኮ ውስጥ እጅግ የሚፈለገውን ሰው ለመያዝ እየሄዱ ነው። እነሱ የሚያውቁት ግን ኤልሜንቾ እንደሚመጡ አስቀድመው ማወቁን ነው። ሄሊኮፕተሮች ሲቃረቡ ከታች ሲጂኤንጂ ጭነት መኪኖችና የስፖርት መኪኖች ኤስዩቪ ሰልፍ ተመለከቱ። በየቦታው የታጠቁ ሰዎች አሉ። ከዚያም ካርቴሉ ተኩስ ከፈተ። ተራ የነፍስ ወከፍ መሳሪያ ወይም መትረየስ አይደለም። ታንኮችን ለማጥፋት የተሰሩ ወታደራዊ ሮኬት መተኮሻዎች አርፒጂ ነው።
አንደኛው ሄሊኮፕተር በክንፉ ሮተር ላይ ቀጥተኛ የምታረፈበት እየተሽከረከረ በእሳት ነዶ በዛፎች ውስጥ ተከሰከሰም። 9 የህግ አስከባሪዎች መኮንኖች ሞቱ። ይህ በመላው የሜክሲኮ ህዝብ ጦርነት ታሪክ ውስጥ አንድ ወንጀል ድርጅት የአየር ላይ ሄሊኮፕተር ሲመታ የመጀመሪያው ጊዜ ነው። የመጀመሪያው ኤልሜንቾ ሰዎች እሱን ለመጠበቅ ሲሉ ይህንን አደረጉ። ወታደራዊ ኃይሉ ምላሽ ለመስጠት በሚታደፍበት ወቅት ኤልሜንቾ ወደ ተራራዎች አምልጦ ጠፋ፣ ተሰወረም። የሱ ምላሽ ደግሞ ዝም ብሎ መሰወር ብቻ አልነበረም። በዚያው ዕለት ሲጂኤንጂ በመላው ጃሊስኮ የመንገድ መዝጊያዎች አቆመ፣ ተሽከርካሪዎችን አቃጠለ፣ የነዳጅ መዳዎችን በእሳት አገየ፣ የመንግስት ህንፃዎች አጠቃ። ባለስልጣናት እሱን መፈለግ ላይ እንኳን ትኩረት ማድረግ የማይችሉበት ከፍተኛ ትርምስ ተፈጠረ። መልእክቱ ግልጽ ነበር፣ እንደገና ልትይዙኝ እንዳትመጡ፣ ካደረጋችሁት ግን የሚሆነው ይሄ ነው። ከዚያ በኋላ ለዓመታት የሜክሲኮ ጦር በሱ ላይ ሌላ ከባድ ሙከራ አላደረገም። ኤልሜንቾ ለምን ትልቅ ትኩረት እንደተሰጠው ለመረዳት ፌንታኒል መረዳት ያስፈልጋል። ከ2013 እስከ 2014 ባለው ጊዜ ውስጥ የሜክሲኮ ካርቴሎች ሰው ሰራሽ ኦፒዮዶችን ማምረት ጀመሩ። ይህ እንደ ሄሮይን፣ የፖፒ እርሻ፣ መከር መሰብሰብና ማቀነባበር አይፈልግም። ሰው ሰራሽ ኦፒዮዶች በላቦራቶሪ ውስጥ ሊሰሩ ይችላሉ። ለዝግጅት የሚያስፈልጉ ኬሚካሎች ከቻይና ይመጣሉ። የሚላኩት በማዚኑሩ ወደብ በኩል ነው። ያ ወደብ የኤልሜንቾ ወደብ ሆነ። የሲጂኤንጂ የጃሊስኮ ጄኔሬሽን ካርቴል ፌንታኒልን ማምረት ብቻ አይደለም ያደረገው፣ በሜክሲኮ የፌንታኒል ኢንዱስትሪ ፈርቀዳጅ ሆነ። በጃሊስኮና በሚቾዋካን ውስጥ በኢንዱስትሪ ደረጃ የሚሰሩ ላቦራቶሪዎች ተስፋፉ። ኬሚስቶች እሱን እንዲያመርቱ ሰለጠኑ። የአቅርቦት ሰንሰለቱ ወደ እያንዳንዱ የአሜሪካ ጥግ ደረሰ። 1 ኪሎ ግራም ፌንታኒል ለማምረት በግምት $4000 ይፈጃል። ያው 1 ኪሎ ግራም ተከፋፍሎ በአሜሪካ ጎዳኖች ሲሸጥ ከ$1 ሚሊዮን በላይ ይመጣል። የትርፍ መጠኑ እጅግ ከፍተኛ ነው። የሟች ሰዎች ቁጥር ደግሞ የከፋ ነው። ከ2015 እስከ 2025 ባለው ጊዜ ውስጥ በፌንታኒል ከመጠን በላይ መውሰድ ኦቨርዶስ ከግማሽ ሚሊዮን በላይ አሜሪካውያን ተገድለዋል። ይህም ዩናይትድ ስቴትስ ከቪየትናም ጦርነት በኋላ ካደረገችው ጦርነቶች ሁሉ ተደምሮ ከሞቱት ይበልጣል። ለዚህ ሁሉ ተጠያቂው ሲጂኤንጂ ብቻ አይደለም። የሲናሎዋ ካርቴል ፌንታኒልን ያዘዋውራል። የቻይና አቅራቢዎች መነሻ ኬሚካሎችን ያመርታሉ። ነገር ግን በኤልሜንቾ የሚመራው ሲጂኤንጂ በታሪክ ገዳይ የሆነው ወደ ዩናይትድ ስቴትስ ከሚያጥለቀለቃት ሁለት ዋና ዋና የዝውውር መስመሮች አንዱ ነው። የዩናይትድ ስቴትስ መንግስት ማን እንደሚወቀስ በትክክል ያውቃል። ለዚህም ነው እሱን ለሚያዝያ $15 ሚሊዮን ክፍያ ያቀረበው። ለዚህም ነው በየካቲት 2025 ፕሬዚዳንት ትራምፕ አስተዳደር ሲጂኤንጂ እንደ የውጭ አሸባሪ ድርጅት የፈረጀው። ካርቴል ብቻ ሳይሆን እንደ አይኤስአይኤስ ወይም አልቃይዳ ያለ አሸባሪ ድርጅት። ከ2015 እስከ 2026 ባለው ጊዜ ውስጥ ኤልሜንቾ እንደ ተረት የማይታይ ሰው ሆነ። የዩናይትድ ስቴትስ የዝውውር ቁጥጥር ኤጀንሲ ዲኤ እጅግ በሚፈለጉ ሰዎች ዝርዝር ውስጥ አስቀመጠው። የአሜሪካ ውጭ ጉዳይ ሚኒስቴር እሱን ለመያዝ ለሚረዳ መረጃ $15 ሚሊዮን አቀረበ። ሜክሲኮ ደግሞ $300 ሚሊዮን ፔሶ አቀረበች። በአጠቃላይ እሱን ለመያዝ የቀረበው ገንዘብ ከ$30 ሚሊዮን በላይ ነው። ሆኖም አሁንም ማንም ሊያገኘው አልቻለም። ማንኛውም ሰው ያለው የኤልሜንቾ ምስሎች ዓመታትን ያስቆጠሩና ጥራት የሌላቸው ፎቶች ናቸው። ምናልባትም እሱ ላይሆን ይችላል። ቃለ መጠይቅ አይሰጥም፣ በአደባባይ አይታይም፣ በማህበራዊ ሚዲያ ምንም ነገር አይለጥፍም። እሱ የሚያደርገው ነገር ቢኖር የድምጽ ቅጂዎችን መልቀቅ ነው። ተቀናቃኞቹን ባለስልጣናት የሚያስፈራራባቸው በቁጣ የተሞሉ ንግግሮች ማንነቱ ሳይታይ በድምጽ ብቻ የሚሰማው ድምጽ በግሱ መንገድ ላይ ለሚቆም ለማንኛውም ሰው ጥፋት ቃል ይገባል። ወሬዎች በየጊዜው ይሰራጫሉ። በኩላሊት በሽታ ሞቷል ይባላል። መልክ ለመለወጥ የፕላስቲክ ቀዶ ጥገና አድርጓል ይባላል። በጓቲማላ ነው የሚኖር ይባላል። በሚቾዋካን ተራሮች ውስጥ ነው የሚኖረው ይባላል። አንዳቸውም ሊረጋገጥ አይችልም፣ ምክንያቱም እሱ ተደብቆ የሚቆይበት መንገድ ይህ ነው። የውስጥ ደህንነት ክፍል የሚመራው በቀድሞ የሜክሲኮ ወታደራዊ ኮማንዶች ነው። የአንድ ሰው ሕይወት ለመጠበቅ በካርቴል ገንዘብ የሚከፈላቸው ልዩ ኃይል የሰለጠኑ ሰዎች። ሁለተኛው ደህንነት ክፍል ደግሞ ወደ እሱ ለመቅረብ የሞከረን ማንኛውንም አካል ለማጥመድ ብቻ የተመደቡ 120 ሰዎችን ይይዛል። በተራራ ምሽጎች መካከል ይንቀሳቀሳል። የትም ቦታ ለረጅም ጊዜ አይቆይም። የተመሰጠሩ የመገናኛ ዘዴዎች ይጠቀማል። ከሞላ ጎደል ማንንም አያምንም። ይህ በእንዲህ እንዳለ ካርቴሉ ማደጉን ይቀጥላል። ኤልሜንቾ ተደብቆ ሳለ ቤተሰቦቹን ኦፕሬሽኖችን ይመራሉ። ኤልሜንቺቶ ተብሎ የሚጠራው ልጁ ሩበን አስኩዌር ጎንዛሌዝ በምክትል መሪነት ያገለግላል። የተወለደው በ1990 በሳን ፍራንሲስኮ ሲሆን ይህም የአሜሪካ ዜጋ ያደርገዋል። ገና ከ14 ዓመቱ ጀምሮ ለመርዳት ተወራርጓል። ኤልሜንቺቶ አስፈጻሚውና የፍርድ ቤት ሰነዶች እንደሚሉት ቢያንስ የ100 ሰዎች ግድያ አዟል። 2 ሰዎችን በገዛ እጁ ተኩሶ ገድሏል። የ50 ካሊበር ጠመንጃዎችና የ40 ሚሜ የእጅ ቦምቦችን ጨምሮ የመሳሪያ ግዢዎችን መርቷል። የሜክሲኮ ባለስልጣናት በ2014 በሜክሲኮ ሲያስሩት በማስረጃ እጥረት ለቀቁት። እንደገና አሰሩት፣ እንደገና ለቀቁት። እሱ ለሶስተኛ ጊዜ ታሰረና ለሶስተኛ ጊዜ ተለቀቀም። የሜክሲኮ ዳኞች መልቀቃቸውን ቀጠሉ። አንዳንዶች በሙስና ይጠረጠራሉ፣ ሌሎች ደግሞ ማስረጃ በእውነት ደካማ ነው ብለው ያስባሉ።
ያም ሆነም ይሄ ኤል ሜንቺቶ በመጨረሻ በ2015 እስኪይዙ ድረስ በነፃነት መመላለሱን ቀጥሎ ነበር። በየካቲት 2020 ወደ ዩናይትድ ስቴትስ አሳልፈው ሰጡት። ላኔ ጋራ በመባል የምትታወቀው እህቱ ጄሲካ ጆን በወቅቱ ዋሽንግተን ዲሲ ነበረች። ወንድሟ ፍርድ ቤት ሲቀርብ ለማየት እየሞከረች ነበር። የፌዴራል ወኪሎች እሷን በቁጥጥር ስር አዋሏት። ለሲጂኤንጂ ድጋፍ የሚውል ገንዘብ ወንጀል ፈጽማለች የሚል ክስ ቀረበባት። ስለዚህ አሁን ኤል ሜንቺቶ ልጅና የሴት ልጁ ሁለቱም በዩናይትድ ስቴትስ ቁጥጥር ስር ናቸው። ላጄፍ በመባል የምትታወቀው ሚስቱ ሮሳሌንዳ በህዳር 2021 ሜክሲኮ ውስጥ ታሰረች። ባለስልጣናት እንደሚሉት የካርቴል ገንዘብ በማንቀሳቀስ የሲጂኤንጂን ፋይናንስ ታስተዳድር ነበር። ኤል ቶኒ ሞንታና በመባል የሚታወቀው ወንድሙ አንቶኒዮ በታህሳስ 2022 ታሰረ። ዶን ሮቶ በመባል የሚታወቀው ወንድሙ አብርሃም በየካቲት 2025 ታሰረ። ኤልጋቶ በመባል የሚታወቀው አማቹ ክርስቲያኖ ፈርናንዶ ጉተሬዝ ኦቾዋ የራሱን ሞት በሐሰት በማስወራት በሐሰተኛ ማንነት ወደ ካሊፎርኒያ ተዛውሮ ነበር። ነገር ግን በህዳር 2024 ተያዘ። አንድ ባንድ በኤል ሜንቺቶ ዙሪያ ያለው እያንዳንዱ ሰው እየተያዘ ነው። መላ ቤተሰቡ፣ መላው የውስጥ ክፍሉ፣ እሱ ግን አሁንም በነፃነት አለ። የኤል ሜንቺቶ የፍርድ ሂደት ዋሽንግተን ዲሲ ውስጥ ተጠናቀቀ። ክሶቹ ሜታፌታሚን እና ኮኬን ለማካፈል ማሴር እንዲሁም የመሳሪያ ክሶችና የግድያ ሴራ። ውሳኔው በሁሉም ክሶች ጥፋተኛ። ቅጣቱ የዕድሜ ልክ እስራት ሲደመር 30 ዓመት። የተወረሰው የገንዘብ መጠን $6 ቢሊዮን። የአሜሪካ መንግስት ኤል ሜንቺቶ ከህዝብ ዝውውር ያገኘው ነው የሚለው ገንዘብ መጠን ይህ ነው። አሁን ይህንን ሁሉ እየወረሱት ነው። ጠበቃው ቅጣቱ ከባድ ነው ሲል ይከራከራል። ሁሉም ነገር የተፈጸመው ሜክሲኮ ውስጥ ነው ይላል። ይህ በሜክሲኮ መታየት ነበረበት ብሎ ቢከራከርም የፌንታናይል ሞት የሚከሰተው አሜሪካ ውስጥ ነው። አሜሪካውያን እስረኞች፣ አሜሪካውያን ቤተሰቦች፣ አሜሪካውያን ዳኞች። የዕድሜ ልክ ሲደመር 30 ዓመት ያለ ይቅርታ። ኤል ሜንቺቶ አሁን ልጁን ለዘላለም አጥቷል። ሴት ልጁ 2 ዓመት ከግማሽ ታስራለች። ሚስቱ ከጥቂት ሳምንታት በፊት ተለቅቃለች። ወንድሞቹ በእስር ላይ ናቸው። አማቹ 11 ዓመት እየተቀጣ ነው። ግዛቱን ሲገዛ የነበረው ሰው አሁን በተጨባጭ ብቻውን ቀርቷል። ለአፍታ ወደ ኋላ መመለስ አለብን። ጠዋት 12 ሰዓት ተኩል ላይ ሜክሲኮ ሲቲ ውስጥ ከዋና ከተማዋ እጅግ ባለጸጋ ሰፈሮች አንዱ በሆነው ሎማስ ደ ቻፑልቴፔክ የሜክሲኮ ሲቲ ፖሊስ አዛዥ ኦማር ጋርሲያ ሃርፋች ለዕለታዊ የደህንነት ገለጻው እየነዳ ነው። ጥቁር ኤስዩቪ መኪና። ጠባቂዎቹ የተለመደ የጠዋት ጉዞ። ከዚያም የታጠቁ ሰዎች መንገዱን ዘጉት። ምናልባትም 12 ያህል ናቸው። በ50 ካሊበር መትረየሶች፣ ጠመንጃዎችና ቡቦች ተኩስ ከፈቱ። በመቶዎች የሚቆጠሩ ጥይቶች የፖሊስ አዛዡን ተሽከርካሪ በሳሱት። ጋርሲያ ሃርፎች 3 ጥይቶች አረፉበት። 2 ጠባቂዎች ተገደሉ። በዚያው አካባቢ ምግብ ስታደርስ የነበረች አንዲት ሞተር አሽከርካሪም ተገደለች። ጋርሲያ ሃርፎች ግን ተረፈ። ሆስፒታል አልጋ ላይ ሆኖ እንዲህ ሲል በትዊተር ገጹ አሰፈረ። በሲጂኤንጂ አማካኝነት የፈሪ ጥቃት ተሰንዝሮብናል። ይህ ታይቶ የማይታወቅ ነገር ነው። ካርቴሎች በርካታ የአካባቢ ባለስልጣናትን፣ የክልል ፖለቲከኞችን እና የትናንሽ ከተማ ከንቲቦችን ገድለዋል። ነገር ግን በዋና ከተማው እምብርት ውስጥ የሜክሲኮ ሲቲን ፖሊስ አዛዥ ማጥቃት የጦርነት አዋጅ ነው። ግድያውን ያዘዘው ኤል ሜንቺቶ ነበር። አሁን ወደ ዛሬው የካቲት 22 ቀን 2026 እንመለስ። ዛሬ ኦማር ጋርሲያ ሃርፎች የሜክሲኮ ፌዴራል ደህንነት ሚኒስትር እና በአገሪቱ ውስጥ ከፍተኛ የህግ አስከባሪ ባለስልጣን ነው። እናም አሁን ኤል ሜንቺቶ የተገደለበትን ኦፕሬሽን በበላይነት መርቷል። ከ6 ዓመታት በኋላ ኤል ሜንቺቶ ሊገድሉ የሞከረው ያው ሰው የሱን የሞት ትዕዛዝ የፈረመ ሰው ሆነ። በዛሬው ዕለት ማለዳ በታልፓ ሃሊስኮ ዙሪያ በሚገኝ ተራሮች ውስጥ የሜክሲኮ ጦር ኃይሎች ኦፕሬሽን ጀመሩ። የአየር ሄሊኮፕተሮች፣ የብሔራዊ ጥበቃ ክፍሎች፣ ከብሔራዊ መረጃ ማዕከል የተገኘ መረጃ እና እንደ ሜክሲኮ መንግስት ገለጻ ከሆነ ከዩናይትድ ስቴትስ ባለስልጣናት የተገኘ ተጨማሪ መረጃ። የአሜሪካ መረጃ ኤል ሜንቺቶን መገኛ ለመከታተል ረድቷል። ልዩ ኃይሎች የሲጂኤንጂ ምሽግ የታጠቁ ሰዎች ተሽከርካሪዎችና መሳሪያዎችን አገኙ። ጥቃቱን ጀመሩ። ካርቴሉ ልክ እንደ 2015 ተኩስ ከፈተ። ልዩነቱ ግን በዚህኛው ጊዜ በቂ ቅድመ ማስጠንቀቂያ አልነበራቸውም። በዚህኛው ጊዜ ጦሩ አላፈገፈገም። 4 የካርቴል አባላት በቦታው ተገደሉ። ኤል ሜንቺቶን ጨምሮ ሌሎች ሰዎች በከባድ ቆሰሉ። ወደ ሜክሲኮ ሲቲ ለማጓጓዝ ሄሊኮፕተር ውስጥ አስገቡት። በጉዞ ወቅት ህይወቱ አለፈ። ኢግናሲዮ ኦስጉራ ሴርቫንቴስ እንደ መረጃው ምንጭ ዕድሜው 59 ወይም 60 በሜክሲኮ እጅግ የሚፈለግ ሰው፣ በምድር እጅግ ጨካኝ የሆነው ካርቴል መሪ ሞተ። በጥቂት ሰዓታት ውስጥ ሜክሲኮ በእሳት ነደደች። የሲጂኤንጂ ምላሽ ፈጣንና ግዙፍ ነበር። በ6 ግዛቶች ውስጥ የመንገድ መዝጊያዎች ተፈጠሩ። ሃሊስኮ፣ ሚቾዋከን፣ ኮሊማ፣ ታማውሊፖስ፣ ጓናጁዋቶ እና አጓስካሊንኬስ አውቶቡሶች በእሳት ጋዩ። በአውራ ጎዳኖች መካከል የጭነት መኪኖች ተቃጠሉ።
በጓናጁዋቶ የመድኃኒት ቤቶች መደብሮች ነደዱ። በበርካታ ከተሞች የተኩስ ልውውጥ ተሰማ። በጓዳላራ ከአውሮፕላን ማረፊያ አቅራቢያ የተኩስ ድምፅ ተሰማ። ተጓዦች ተደናገጡ። ቪዲዮዎች ሰዎች መጠለያ ለመፈለግ በአውሮፕላን ማረፊያ ውስጥ ሲሮጡ ያሳያሉ። የአሜሪካ ቱሪስቶች ለእረፍት በሚሄድበት ፖርቶ ቫላራ የጢስ ደመና በከተማው ታየ። ኤር ካናዳ ሁሉንም በረራዎች አገደ። የዲስኮ ገዢ ቀይ ኮድ ሬድ አወጀ። የህዝብ ትራንስፖርት ተቋረጠ። ዜጎች ባሉበት እንዲቆዩ ትዕዛዝ ተሰጠ። የአሜሪካ ውጭ ጉዳይ ሚኒስትር ቤት በአሊስኮ ቢቹዋክንና በታማሊፖስ ያሉ የአሜሪካውያን ከቤት እንዳይወጡ ማስጠንቀቂያ ሰጠ። ይህ የካርቴሉ የተለመደ እርምጃ ነው። የ2018 የጨዋታ መመሪያ ትርምስ፣ ጥፋት፣ ፍርሃት፣ መሪያችንን ገደላችሁብን፣ እኛ ደግሞ አገሪቱን እናቀጥላታለን የሚል መልእክት። አሁን ያለው ጥያቄ ስልት ይሰራ ይሆን የሚለው ነው። ባለሙያዎች ለዚህ ወቅት ለዓመታት ሲያስጠነቅቁ ቆይተዋል። የካርቴል መሪዎችን የማነጣጠር ስልት ዘ ኪንግፒን ስትራቴጂ ውጤቱ የተቀላቀለ ነው። ኤል ቻፖ በቁጥጥር ስር ሲውል የሲናሎዋ ካርቴል እርስ በርስ ወደሚፋለሙ ቡድኖች ተካፈለ። ሁከቱ ጨመረ እንጂ አልቀነሰም። የገልፍ ካርቴል መሪ ኦኤል ካርዲናል ግሊን ሲታሰር የሱ አስፈጻሚዎች የነበሩት ዜታስ ተገንጥለው የራሳቸውን ካርቴል መሰረቱ። ይህም ሜክሲኮ ካየቻቸው እጅግ ጨካኝ ድርጅቶች አንዱ ሆነ። የአንዱን ዘንዶ ራስ በቆረጡ ቁጥር ሌላ ሁለት ራሶች በቅለው ይተካሉ። የኤልሜንቾ ሞት ሲጂኤንጂ ይጠፋል ማለት አይደለም። ይህ ማለት የሲጂኤንጂ ረዳቶች ስልጣን ለመረከብ እርስ በርስ መዋጋት ይጀምራሉ ማለት ነው። ይህ ማለት ተቀናቃኝ ካርቴሎች ግዛታቸውን ለመቀማት እድል ያገኛሉ ማለት ነው። ይህ ማለት ደግሞ ሁከት ይበዛል እንጂ አይቀንስም ማለት ነው። ፌንታኒል መብዛቱን ይቀጥላል። ላቦራቶሪዎች መምረታቸውን ይቀጥላሉ። መነሻ ኬሚካሎች ከቻይና መምጣታቸውን ይቀጥላሉ። ምንም የሚቆም ነገር የለም። የሜክሲኮ ፕሬዝዳንት ክላውዲያ ሼምባም መሪዎችን የማነጣጠር ሰልፉን ተችተዋል። መሪዎችን ማጥቃት የስልጣን ክፍተትን፣ ተጨማሪ ግድያዎችን ብቻ ይፈጥራል ብለዋል። ነገር ግን እሳቸው ከዋሽንግተን ከፍተኛ ጫና እየደረሰባቸው ነው። ፕሬዝዳንት ትራምፕ የንግድ ታሪፍ፣ ወታደራዊ ጣልቃ ገብነት እና ካርቴሎችን እንደ አሸባሪ ድርጅት የመፈረጅ ዛቻዎችን ሰንዝረዋል። እሳቸው ማለትም ክላውዲያ ድል ያስፈልጋቸው ነበር። የኤልሜንቾ ሞት ደግሞ ቢያንስ በወረቀት ላይ ሜክሲኮ ልታስመዘግበው የምትችለው ትልቁ ድል ነው። ሬሳዎቹን እንቁጠር። ከኤልሜንቾ የእጽ ዝውውር ጋር የተያዘ የሞቱ ሰዎች ግምት በመቶ ሺዎች የሚቆጠሩ ናቸው። የፌንታኒል ወረርሽኝ ብቻውን ከ2015 ጀምሮ ከ500 ሺህ በላይ አሜሪካውያን ገድሏል። ለዚህ ሁሉ ብቸኛ ተጠያቂ እሱ ባይሆንም ሲጂኤንጂ ግን ዋነኛ አቅራቢ ነው። በዚህ ንጅ የተገደሉ ፖሊሶች በደርዘን የሚቆጠሩ ናቸው። በ2015 በ6 ዓመታት ውስጥ ብቻ ቢያንስ 24 ፖሊሶች ተገድለዋል። በሄሊኮፕተር መመታት 9 ሰዎች አልቀዋል። በኤልሜንቾ ትዕዛዝ የተገደሉ ፖለቲከኞች ቁጥር እስካሁን አይታወቅም። ነገር ግን ሲጂኤንጂ በምዕራብ ሜክሲኮ ከሚገኙ ከንቲባዎች፣ ዳኞችና የመንግስት ባለስልጣናት ግድያ ጋር ይያያዛል። የራሱ ሰዎችም ተገድለዋል። የካርቴል ፍርድ እጅግ ጨካኝ በመሆኑ ቁጥራቸው አይታወቅም። አንገት መቁረጥ፣ ብልት መቁረጥ፣ አስከሬኖችን እንደ ማስጠንቀቂያ አውራ ጎዳናዎች ላይ መጣል የተለመደ ነው። ኤልሜንቾ እጽ ብቻ አይደለም የሸጠው፣ እሱ ሽብርንም ሽጧል። ፖሊስም ሆነ ወታደሩ ወይም መንግስት ሊነካው እንደማይችል ለሰዎች አሳይቷል። ለ11 ዓመታት እሱ ትክክል ነበር፣ ከዚያ ግን ተሳሳተ። በ1966 እንደ አውሮፓውያን አቆጣጠር አብዛኛው ሰው ሰምቶት በማያውቃት ድሃ የአቮካዶ መንደር ውስጥ አንድ ልጅ ተወለደ። በ5ኛ ክፍል ትምህርቱን አበቃ። በ14 ዓመቱ የማሪዋና እርሻዎችን ይጠብቃል። በ20 ዓመቱ ካሊፎርኒያ ውስጥ ሄሮይን ያዘዋውራል። በ30 ዓመቱ ታስሮ ወጣ። በ40 ዓመቱ የካርቴል ገዳይ ሆነ። በ50 ዓመቱ በምድር ላይ እጅግ ኃያል የእጽ ንጉሥ ሆነ። በ60 ዓመቱ ግን ልዩ ኃይሎች ወደ ሜክሲኮ ሲቲ በአየር ላይ እያጓጓዙት እያለ በሄሊኮፕተር ውስጥ ደሙ እየፈሰሰ ሞተ። 50 ሚሊዮን የሚሆኑ ሰዎች ስለ ኤል ቻፖ የሚተርኩ የኔትፍሊክስ ዘጋቢ ፊልሞችን ተመልክተዋል። መጽሐፍ ተጽፈዋል። ፊልሞች ተሰርተዋል። ኤል ቻፖ ልክ እንደ ታዋቂ ሰው ሆነ። ኤልሜንቾ ግን ያንን በጭራሽ አልፈለገም። ሆን ብሎ ሳይታይ ለመቆየት መረጠም። ቃለ መጠይቅ የለም፣ ፎቶ የለም፣ ዝናም የለም። ነገር ግን የሱ ተጽዕኖ ከኤል ቻፖ የበለጠ ሊሆን ይችላል። ፌንታኒል፣ ሁከትና የሜክሲኮ ተቋማት በዘዴ ማፈራረስ ለዚህ ምስክር ናቸው። ልጁ የዕድሜ ልክ እስራት ሲደመር 30 ዓመት እየተቀጣ ነው። ሴት ልጁ ታስራለች። ሚስቱ፣ ወንድሞቹ፣ አማቹ ሁሉም ተይዘዋል። የስኩዌር ግዛት አሁን ፈርሷል። ኤልሜንቾ ራሱ ደግሞ ልክ እንዳኗኗሩ ሞተም። በአሊስኮ ተራሮች ውስጥ በጠላቶች ተከቦ ሊያድነው የሚችል አንድም ሰው በሌለበት ሁኔታ እሱ ትቶት የሄደው ቤተሰብ ለትውልድ የሚበቃ ተደብቆ የተቀመጠ ገንዘብ አለው ይላሉ። ካርቴሉ በአዲስ አመራር ስር ይቆያል ይላሉ። ይህ ምንም ነገር አይለውጥም ይላሉ። ነገር ግን ዛሬ ከ10 ዓመታት በላይ ለሚሆን ጊዜ ለመጀመሪያ ጊዜ ኤልሜንቾ በምዕራቡ ዓለም እጅግ የሚፈለገው ሰው መሆኑ አብቅቷል። አሁን እሱ ምንም አይነት ስልጣን የለውም። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።